ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው አሸይና እንዲላችሁ ሞኝላችኋለሁ ቤተሰቦች ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ ለዚህም ከልብ አመሰግናችኋለሁ ዛሬ ወደ ሚዛናችን ይዘን መጣን እንግዲህ እንዳልካቸው ዘኖበ ራሳቸውን መርጌታ ብለው የሚጠሩ መርጌታ ጽጌና መርጌታ ሚስጥሩ የሚተባለ ሶስት ግለሰቦች በትናንትናው ዕለት በህግ ቁጥጥር ስር ውለው ነበር እንዳልካቸው ዘነበ የዋስ መብቱ ተጠብቆለት ክሱ በሂደት ላይ እንዲሆን ተደርጎ እሱ ግን በዋስ መብቱ ወጥቷል ማለት ነው እና እነዚህ ሶስት ግለሰቦች በየማህበራዊ ሚዲያ እየወጡ የኢትዮጵያ ኦርቶዶክስ ቤተክርስቲያናን ስርዓቷን አምልኮዋን የሚያንቋሽሹ ያዋረዱ ያቀረሹ ቅርሻታቸውን በቤተክርስቲያና ላይ የተፉ ግለሰቦች ናቸው። ለምሳሌ መርጌታ ጽጌና መርጌታ ሚስጥሮ ተብለው የሚጠሩ ሁለቱ ግለሰቦች የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት በሙሉ ጣዖት በመሆኑ መስቀል አደባባይ ላይ ተሰብስበው ሊቃጠልና ሊነድ ይገባል ብለው እጅግ በጣም ጸያፍ ይሄንና ከዚህ በላይ የሆኑ ብዙ ጸያፍ ንግግሮችን የተናገሩ ሰዎች ናቸው። እንዳልካቸው ዘነበ ኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ፍጡር አምላኪዎች ሰው አምላኪዎች ብለው የተሳደበ ግለሰብ ነው። እንግዲህ ይሄ 21ኛው መቶ ክፍለ ዘመን ነው። አሁን ችግር ይሄ ነው። በ21ኛው መቶ ክፍለ ዘመን እያንዳንዷ ነገር በመረጃና በማስረጃ ትቆመጣለች። ያ መረጃና ማስረጃ ማንም ሊክደው አይችልም። በምንም መልኩ ማንም ሊክደው የማይችል ዶክመንት የሆነ 21ኛው መቶ ክፍለ ዘመን። አንዳንዶቻችሁ ዛሬ ተፋችሁ ዛሬ አቆረሻችሁት ዘመኑ የድንጋይ ዘመን እየመሰላችሁ መረጃና ማስረጃ የለም ማን ምን ያመጣል ብላችሁ የምታስቡት ሰዎች አላችሁ። የዛሬ 40 ዓመት ቢሆን ተኮሰሳላችሁ። 21ኛው መቶ ክፍለ ዘመን ነው። መረጃ ለዘላለም ዶክመንት ሆኖ የሚቀመጥ ዘመን ነው እና ትክክል አይደለም። አንዳንዶቹ መተው ለወንጌል መታሰር ክቡር ነው ይላል። እናንተ ወንጌልና ወንጀልን ለይ እንጂ የሌላን ሰው ሃይማኖት ላይ ጥፋት መጥፋት ማቅርሸት የስዳደጎች የባለጌዎች መንገድ ነው። ትሰማኛለህ? ፕሮቴስታንትን አንድ ሰው ሲሳደብ ካገኘኸው ባለጌ ነው። አበቃ ወደ ህግ ነው የምትወስደው ጉዳይ። አይ አንድ ሰው ፕሮቴስታንትን ሲያዋርድ ሲያንቋሽሽ ከርሞ አይ ለወንጌል መታሰር ክቡር ነው። ምን ነው ለወንጌል የምትታሰረው? ከዚህ በፊትም እንደዚህ ነው። በቃ ይጎርማቻል። ከዚህ በፊት እየጮፋ ዶንቆር ሃይማኖተኞች ብለ ኢትዮጵያ ኦርቶዶክስ ቤተክርስቲያንንም ሁሉንም ሙልጭ አርጎ ሲሳደብና ሲያዋርድ ለወንጌል መታሰር ክቡር ነው፣ ሁሉ ነገር የእግዚአብሔር ነው። ክላሹ ምን ጎረመ እንዴ? ወንጌል እኮ የወንጀለኞች መደበቂያ አይደለም። የአገሪቱን መሳሪያ ክላሽ፣ ነዳጅ፣ መኪና ለመዝረፍ የምትደበቁበት ምሽጋቸው አይደለም። እፎይ የኢትዮጵያ ሙስሊሞችን የመስደብ መብት የለውም። የኢትዮጵያ ሙስሊሞች ምንም ያምልኩ ምን ያንን የእስልምናን ክብርና ማንነት በሚያንጓጥጥ መልኩ ክርክር፣ መነጋገር፣ መወያየት እንዳለ ሆኖ በሚያንጓጥጥ መልኩ አይደለም፣ ትክክል አይደለም ብለም ተናግረናል። አሁንም ፕሮቴስታንትን የሚናገር ማንኛውም ግለሰብ ካለ ትክክል አይደለም፣ ያንን በመረጃና በማስረጃ ሞግት። ለምሳሌ ሙስሊሞችም እፎይን ሆ ብለው ነው የሞገቱት። ለምን? መብታቸው ነው፣ ትክክል ነው። ስለዚህ ፕሮቴስታንትንም ያዋረደ ሰው ካለ በየማህበራዊ ሚዲያ ሆ ብለው መሞገቱ ብቻም ሳይሆን ለህግ ፊት እንዲቀርብ ተጽዕኖ መፍጠር አስፈላጊ ነው እና ተከባብረው መኖር ነው። አንዳንዶቻቸው እኔ አላውቅም እንደ ሰው ተወልዳችሁ ከሰው ጋር ያደጋችሁም አትመስሉኝም። ብዥ ይልባቸዋል አናናሩ። ለምንድን ነው ግራ የሚገባቸው? ህግ አለ፣ በምድራዊ ህገ መንግስት አለ። በህገ መንግስቱ መሰረት የማንንም ሃይማኖት ማንነትና ክብር ሳትነካ የሰውን ብሔሩንም ሃይማኖቱንም ስብዕናውንም መልኩንም መናገር ማንቋሽ አትችልም። ግለሰብ እንኳን ነው የምልህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጣዖት አምላኪ ብሎ ተሳድበው ዛሬ በህግ ቁጥጥር ስር ሲል ለወንጌል መታሰር ክቡር ነው። አልተወለዳችሁም እንዴ? እንደ ሰው ከሰው ጋር አልኖራችሁም? ለመጀመሪያ ጊዜ ነው እንዴ ዱብ ብላችሁ የወረዳችሁት ከሆነ ወይስ ከምድር ፍሉቅ ብላችሁ ነው የወጣችሁት? ከሰው የኖረ ሰው እኮ ህጉን ያከብራል። ህገ መንግስት አለ፣ እንደገና መጽሐፍ ቅዱስ አለ። በመንፈሳዊም በዓለማዊም ህግ ስርዓት ይዞ ያድጋል። ሲያድግ ከትምህርት ቤት በገበያ ከሰፈር አናናሩን እያየ ያድጋል። ሰው ማለት ያ ነው። ብዥ ልባቻል። ምንድን ነው ጥፋቱ? ጥፋቱማ ህዝብን መሳደቡ ነው። ጥፋቱማ የሌሎችን ሃይማኖት ማንቋሸሽ ማዋረድና ማንጓጠጡ ነበረ ጥፋቱ። አልጎባቸው እውነት ዶንቆር ሃይማኖተኞች ያለው እየጭፋ ግን አንዳንዴም በእውነት
በአንደኛው መቶ ክፍለ ዘመን እንደ ድንጋይ ዘመን እንደ ዝንጀሮ ዘመን ለመኖር የምንሞክረው ምን ሆነን ነው? በቃ የሰውን መብት አክብር፣ የራስን አስከብር። አንተ ለጴንጤ ጥላቻ አለ። ምን ነው ስል አይ ጴንጤ ለምን የመንግስትን ክላሽ ተጠቀመ፣ ለምን ጴንጤ የመንግስት መኪና ነዳ ብለህ ትናደዳለህ? ምን ልበል ታዲያ? ምን ልበል? እሺ ልክ ናችሁ። በቃ ይቁርታ። እሺ ነዳጅንም ተጠቀሙት። እዛ ደቡብ ክልል ላይ እነይ ጭፋይ መንግስቱንም ፓትሮል መኪናውንም ክላሽንም ሽጉጡንም ማርሽ ባንድንም መጠቀም ትችላላችሁ። አንተ ጴንጤ ጥላቻ አለብህ። ምን ነው ስላቸው አይ እዩ ጭፋ ዶንቆር ሃይማኖተኞች ብሎ ሲሰድባቸው ጎንበስ ብላችሁ ጠጡ ስድቡን። አሁን አረጋይ እዚህ ላይ እንዘላቸው። ከዛ እንዳዘልናቸው በዚህ ጫንቃችን ላይ ትሸናላቸው። ሽንታችሁ በደረታችን ጭር ብለው ይወረድ። እኔ ምን አይነት ድንቁርና ነው ግን! አሁን አረጋይ ምን አይነት ድንቁርና ነው! ዶንቆር ሃይማኖተኞች ስትባሉ ጠጣዝ ብለው ጎንበስ ብለ ምን ነው ባሪያንን እንዴ? ጎስታቸው አመጣችን እንዴ? ረሳ ከባድ ነው። ግን አንሰብስክራይብ አድርጉ እስቲ በእናታችሁ፣ እንደው ላስታውሳቸውና አንሰብስክራይብ እያደረጋቸው ውጥ እስቲ በእናታችሁ። እውነት ያልተመቻችሁ ምንም እኔ ኮሜንታችሁን አነባለሁ፣ ምንም ችግር የለም። ስድብና ላይክ እንደማድረግ ታውቃላችሁ። እንደውም አንዳንድ ቤተሰቦቼ ብዥ ይልባቸዋል፣ ግራ ይገባቸዋል። ለምንድነው ስድባቸው ላይክ የምታደርግ? ለሞራል ግንባታና እንደሰማቸው ደስ እንዲላቸው ብዬና። ስድቡ በጣም ጾያፍ አይሆን እንጂ አንተ ዶነዝ ምናምን ካላችሁ ላይክ ነው ማድረጋችሁ። እና እንደዛ አይደለም፣ ተከባብሮ መኖር። እፎይ ሙስሊሞችን ማስደብ አይችልም። 4 ነጥብ። ነገ እሱም በቁጥጥር ስር መዋል አለበት፣ መያዝ አለበት። ዊ ዶንት ኬር። እኛ ትርምስ ያለው በችግር በጣም ብዙ ነው። ስለዚህ ከግለሰቦች ጋር እየተራራጥን አንቆጥልም። እንዳልካቸው ዘነበ እና ይጭፋ ምንድነው የሚያመሳስላቸው? ቅንጭር ባለች ጭንቅላታቸው ፖለቲካ ለመስራት ይሞክራል። ይገርማችኋል። አላያችሁትም? የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስሉ በይጭፋ ላይ መግለጫ ሲያወጣ እኔንና የበሻሻውን አብይና የሾላው ነብይ ማንም አይነካም። ምን አገናኙ? ካውንስሉ መግለጫ ወጣው ጠቅላይ ሚኒስተሩ ላይ አይደለም። ይኸውላችሁ ልብ ብላችሁ ስሙ። ካውንስሉ መግለጫ ወጣው ጠቅላይ ሚኒስተሩ ላይ አይደለም፣ እይጭፋ ነው። እይጭፋ ምን አራርጦ ጠቅላይ ሚኒስተሩ ጋር እንደወሰደው እግዚአብሔር ነው የሚያውቀው። እግዚአብሔር ነው የሚያውቀው። እኔ አላውቅም። ምንድነው ይመስለኛል በዛች ሚጢጢ ጭንቅላታ ፖለቲካን መደበቂያ ለማድረግ ፈለገች ማለት ነው። የጠየቀ ካውንስሉ ነው ምላሽ መስጠት የሚያስፈልገው ነው ካውንስሉ ነው። እንዳልካቸው ዘነበ ደግሞ በሳቅም ቁንጭር ባለች ጭንቅላታ አዲስ አበባ ባለቤቱ ሲይዘውና ተከራይ ሲይዘው ያስታውቃል። ፋራሲ ሰለጥን ፋታ አይሰጥም የሚባል አማርኛ አለ። ፋራሲ ሰለጥን ፋታ አይሰጥም። ይገርማችኋል። ምን ለማለት ፈልጎ ነው? አዲስ አበባ ባለቤቱ ማን ነው? ተከራይ ማን ነው? ማዕት ወንድሞቻችን አሜሪካና አውሮፓ አሉ። ተከራይ አይደሉም፣ ባለቤት ናቸው። ባለቤት ከመሆናቸው የተነሳ እናቱን፣ አባቱን፣ ወንድሙን፣ እህቱን አሜሪካ ወስደው ውሻውን ሰው አይነካም። ታውቃለህ? መብቶ የገንዛ ውሻን ራሱ ባለቤት ራሱ በጥፊ መምታት አይችልም። እጅ ትታሰርና እስር ቤት ትገባለህ። የሰለጠነ ሰው እንደዚህ ነው። በእነ እንዳልክ ጭንቅላት ግን አሁንም ኢትዮጵያ ውስጥ ግማሾቻችን ተከራይነን፣ ግማሾቻችን አከራይነን፣ ግማሹ ባለቤት ነው፣ ግማሹ ሞጤ ነው። ያናድዳል። አንዳንዴ ባለጌ ከሚሰድብህ ጨዋ ቢገልህ ይሻላል። እውነት ኢኮኖሚ ጨዋ በሆነ ምክንያት ከጨዋ ሰው ጋር ተጣልተህ ቢገል ይሻላል ባለጌ ከሚሰድብህ። እና ልካችን ወቁ፣ ስነ ስርዓት ያዙ፣ ጉብረገብ ሆኖ ይህም ብሎ ለእናንተ ማስረዳት ራሱ ሌላ ሸክም ነው፣ ሌላ ጣጣ ነው። ግን ኮባድ ነው። እኔ ስለ ራሴ ተሟግቻለሁ። በነገራችን ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ፕሮቴስታንትን የሚሰድቡ ሙስሊምን የሚሰድቡ አሉ ካላችሁ መረጃና ማስረጃ ይዛችሁ ለምን ጳጳስ አይሆንም? ክሰሱ። አያገባኝም። መብትን አስከብር፣ መብቴን አስከብራለሁ። ለምን አንዳንዴ ስለ ሌሎች ስንናገር ምንም አያገባህም በእኛ ጉዳይ የሚል ጥራዝ ነጠቅ አማርኛ ስለሚጠቀሙ ስለ ሌሎች አላወራም፣ ስለ ራሴ አወራለሁ። በአጠቃላይ ተከባብረን መኖር እንዳለብን ግን ይሰማኛል። ስለዚህም ብዙ ጊዜ ስለ መከባበር ተዋዶ ተግባብቶ ስለ መኖር አወራለሁ። ያለብን ብዙ ችግሮች አሉ። ትኩረት ልናደርግባቸው የሚገባ ብዙ ጉዳዮች አሉ። በእንቶፎንታው በመንደር አካሄዶች የትም አንደርስም የሚል አሳባል ይሄን ያሳብ ዋቴቨር
እና ሐሳቡ ሲሞቻችሁ ላይክ አርጉና ሌሎቹም ይስሙት። ካልተሞቻችሁ ደግሞ አንሰብስክራይብ አርጉ። እናንተ ብቻ ሰው ሌላ አንሰብስክራይብ ማድረግ የሚፈልግ ቦዘኔ ካለ ደግሞ ለሱም አድርጉለትና በቡድን አንሰብስክራይብ እንድታደርጉኝ በኡሙ አንጸናቻለን። የኔ ሐሳብ ሲሞቻችሁ ላይክ አርጉ። ፒስ